ይሄን ስራ መንግስት አያውቅም፣ ህገ ወጥ ነው። ስለዚህ በትንሽ ብር ነው የሚይዘው። ግን ዴይኬር ትክክለኛ ዴይኬር መንግስት ፍቃድ የሰጠው የቢዝነስ ቦታ የሆነ ሳስቀምጥ ካሜራ አለ፣ በካሜራ መከታተል እፈልጋለሁ። ድርጅት ነው፣ ገባችሁ? መክሰስ እችላለሁ። ድርጅት ነው፣ እዛ ውድ ነው። ይሄ ግን ሰዎች ውስጥ ለውስጥ መንግስት ሳያውቅ ፍቃድ ሳያወጡ ቤታቸው ውስጥ የሰው ልጆችን ሰብስበው ሲይዙ ነው። የሆነ ነገር ቢፈጠር እዛ ቦታ ላይ ጉዳዩ ህገ ወጥ ነው፣ መንግስት አያውቀውም። ገባችሁ? እና ማደጉ አይደለም ማቆያ። እና አንዲት ናይጄሪያዊ ጋር ልጇን አስቀምጣ እሷ ኢትዮጵያ ሄደች። ኢማጂን እንዴት አስቻለሽ? የሆነ ነገር ቢገጥምሽስ? ማለት እኔ ልጄን ማደጎ ልል ነበር ማቆያ፣ ናይጄሪያዊ ማቆያ ጋር አስቀምጬ ኢትዮጵያ እቃ ነጋዴ ነኝ እቃ ላመጣ ሄጄ አስቡት። ከዛ አምጣው የመኪና አደጋ ደርሶብኝ ኮማ ውስጥ ብገባ ለወራት ብተኛ ራሴን ስቼ ልጅ በሰው ሀገር የሌላ ዜጋ እጅ ላይ ሆና አስባችሁታል? በጣም ከባድ ነው። ማይ ጋድ ግን በሰላም ተመለሰች። ለማንኛውም እሷ ልጆቻቸውን እንደዚህ ሰው ቤት እያስቀመጡ ነበረ የሚሰሩት። ኑሮ በጣም ውድ ነው። ብር በስንት መከራ ነው የሚገኘው። ቤሩት ድሃ ሀገር ስለሆነች ፓርት ታይምም እየሰሩ አንዳንዱም እቃውን እንደሰማችሁት ራሳቸውን እየሸጡ የተለያየ ነገር እየሰሩ ነው ኑሮን ለማሸነፍ የሚሞክሩት። ግን ይወዱታል። ሀበሻ በጣም ይወደዋል ቤሩትን። አድኑ ለምን ለቀውት እንደማይወጡ። አንድ ልጅ ምንድን ነው የጨነቀሽ ዙምራ ካሉ ሀቡ ጨነቀኝ ትላለች። ሳዲም ቅድም እንደዚህ ነው ጨነቀኝ ብላ ገብታ አንዲት አራስ ጠያቂ ይፈልጋሉ ያለችው። ነፃነት አለው። የትም ሀገር ነፃነት አለው። ምንድን ነው ነፃነት ሲባል? ለምሳሌ ምን ለመሆን ነው ነፃነት የምትፈልጉት? ነፃነት ቸግሯችሁ ነው ከሀገራችሁ የወጣችሁት? ኢትዮጵያ ነፃነት አታችሁ? ብር እኮ አተን የወጣ ነው ከሀገራችን። ነፃነት አተን እኮ አይደለም። ነፃነት ምን ለመሆን ነው የምትፈልጉት? ምን ለመሆን ነፃነት አለው? ኢትዮጵያ ነፃነት አታችሁ የተሰደዳችሁት ወይስ ገንዘብ አታችሁ? ገንዘብ ፈልገን ተሰደን ነፃነት ስላለው ነው የምንወደው። ነቻ ራሷ በቃ አገኘሁላት ሰው ማሪ። እሺ ማን ነው የሚለው? ዙምራ ሀይባ እንዴት ነሽ? ሰላም ነው አለን። እንዴ ሰላም ነው? ደህና ነኝ አልሐምዱሊላህ። ትልቁ ችግር ያለው የሀበሻ ሴቶች ጋር ነው። ከባለትዳር ወልደው ለምን ይረሱታል? መፍረድ ከባድ ነው። መፍረድ ከባድ ነው። እኔ አያገባኝም፣ አልፈርድም፣ ምንም አልልም። እሺ ብዙ ሴት ወልጃለሁ እና አልፈርድም። እሺ ማሬ እንዴት ነሽ? ይቅርታ አሁን ይሰማኛል። ደህና ነኝ አልሐምዱሊላህ። እሺ ማለትም እኔ ከመጀመሪያው ጀምሬ የላጫውትሽ ሰው ምክንያቱ። እሺ ድምፅሽ ግን ምንድን ነው? ትንሽ ከፍ ለምን አታደርጊውም? በመከራ ነው የሚሰማን። ሄድፎን አድርገሻል? አይ አላደረኩም። ታዲያ ምን ተደብቀሽ ነው የምታወሪው? አይደለም። ኧረ ትንሽ ጮክ አድርጊው ማሪ። እና ስልክሽ እንዲያርጊው ባይላሳይሽ እንደዚህ ይሄ ይኸውልሽ የስልካችን ቂጡ ይሄ ነው። ማይክ ይሄ ነው። ይኸውልሽ እንደዚህ አውሪ። እንደዚህ ከሆነ በእኛ ጥርት ብሎ ይሰማናል። ስልኩን እንደዚህ ዘቅዝቀሽ ያዡ። ይሄን እንደ ማይክ ተጠቀሚበት። እስቲ አድርጊ እንደዛ። እሺ አሁን ይሰማል? እንዲህ እሺ አሁን አይሰማም? ትንሽ ቆሮሮ ያላል ይሰማል። እንጃ እኔ ተደብቀሽ ነው የምታወሪው። አይ ዶንት ኖ። እሺ ይሰማችኋል ጋይስ? ካልተሰማን እንግዲህ ምንም ማድረግ አንችልም። እንሞክራለን ለመስማት። ሰማ ይሻለኛል። ሰማ ነው ያይዘ። እሺ ይሻለኛል ካልሽ ሞክሪ ብለሽ ጉሮሮሽን ሞርጁ። ምን የተሰነቀረ ነገር አለ እዚህ ውስጥ እንዲወጣ። ይሰማ አላርጋለች። ሰማአ ማለት ማታውቁ ሰዎች በአረብኛ ሄድፎን ማለት ነው። ይሰማል? አሁን አይባ ጭራሽ ባሰማይ ፈጣሪ ሆይ ድረስ። ሄድፎኑ ይቅር ማሪ። እያለቀሽ ነው እንዴ? እስቲ ወይ ልጠጣ። ሀይባ ይሰማል አሁን? አዎ አሁን ይሰማል። አዎ እንትን ሰማው ይሻላል ትንሽ
እሺ ይሻላል ካልሽ አንቺ ካመንሽበት ችግር የለም። እሺ እንደዚህ ነው የሚሰማኝ እንጂ እኔ የኢትዮጵያ ላይ ስኖር ማለት የደኩት እንትን ላይ ነበርኩኝ። በመንግስት እኔ እየተሰማኝ አይደለም። ቤተሰቦች ይስሙሽ። ከዚህ በላይ አንቺ ማስጨነቅ አልችልም። እኔ እየተሰማኝ አይደለም። ቤተሰብ ግን ይሰማል ብለዋል ኮመንት ላይ እነሱ እየሰሙ። እሺ እሺ። አሁን አይሰማም? አሁንም አይሰማሽም? እነሱ ከተሰማቸው ችግር የለም። እኔ ማለት መጨቃጨቅ አልፈልግም። በቃ እኔ አይሰማም ስል እነሱ ይሰማል እያሉ ነው ኮመንት ላይ። ከተሰማቸው እኔ አንድ ግለሰብ ነኝ። እዚህ ጋር ያለው 3100 ሰው ከሰማ ያ ነው ዋናው። እሺ እሺ። ማለትም እኔ የገንዘብ እርዳታ አይደለም የገባሁት። እሺ አሁን ይሰማል። እንደዚህ ጮክ ብለሽ አታውሪም ታዲያ ከመጀመሪያ። ቴንክ ዩ። እሺ እኔ ከሀገር ላይ ያደግኩት በመንግስት እጅ ነው። ማለትም እንዲህ እየተማርኩ ምናምን ነገር ነው። ከዛ እናት አባት የለኝም። አንድ እኔና ወንድሜ ብቻ ነው ያለነው። ከዛ ቤተሰብ ግን አለ፣ እንደዚህ ሩቅ ቤተሰብ ምናምን አለ። ከዛ አረብ ሀገር ነው ያለችው እሷ አመጣች። በ40 ሰው ተዋውቃ አመጣችኝ እና መጣሁኝ እዚህ ሀገር። ማናት ያመጣችሽ? ቤተሰብ ናት። የእናቴ ቤተሰብ ናት። እሺ የቀረበ አይደለም ግን የሆነ ዘመድ ነገር ናት። ከዛ በኋላ እኔ ግን የመጣሁት ለወንድሜ ስል ብቻ ነው። እኔ በመንግስቱ እየኖርኩ ትምህርቴንም ተምሬ በቃ እንትን ብያልኩ ነበር። በመንግስት መኖር ማለት እንዴት ነው? አስረጅን። የመንግስት ቤት አለ እዛው ተማርኩኝ። ተምሬ ስራ ነው እኮ ድርጅት ነው። የድርጅቱን ስም ንገሪኝ። ታውቂያለሽ? ኢምፓወር እንትን ፕሮጃይነስት ታውቂያለሽ? ፕሮጃይነስት የሚባል ድርጅት ነው። ኢምፓወር የሚባል ፕሮጃይነስት ይባላል። ታውቂ? ከዛ እዛ ነበር በቃ እየተማርኩ ምንም እያልኩኝ አድጌያለሁ በኖርማል ሁኔታ። ከዛ ድርጅት ውስጥ ነው ያደግሽው? አዎ ትንሽ አይደለም። እናት አባቶቼ ከሞቴ በኋላ አያቴ ጋር ሄድኩኝ። አያቴ ደግሞ ሞተች እሷ። እሺ እኮ እናትና አባትሽ ሞቱ። ከዛ ሀያትሽ ሞተች። እናትም አባትሽም ሀያትሽም ሲሞቱ ለድርጅት ተሰጠሽ። በስንት ዓመትሽ? ትልቅ ሆኛለሁ። ከ8 ዓመት በኋላ ነው ወደ እንትን ከ8ኛ ክላስ ተፈትኜ ኢንተራንስ ነው ወደዚያ የገባሁት። ወደ መንግስት እጅ የሰጠሁት ማለት ነው። ላይክ 8 ዓመት 8ኛ ክፍል 8 ዓመት አይደረስማ። አይደለም 8ኛ ክፍል ለማለት ፈልጌ ነው። 8 ዓመት አይደለም። 8ኛ ክላስ ታውቁ? 8ኛ መፈተኔን ነው የማስታውሰው። ኦኬ። እዛው እየበላሽ እዛው እያደርሽ እዛው እየተማርሽ ነው? ጥቅልል ብዬ ነው የገባሁት መንግስት ጋር ማለት ነው። ጥቅልል ብዬ ነው። ወንድሜ ደግሞ አዲስ አበባ ነው ይሰራል። አንዴ መንገድ። አንቺ ለድርጅት ስትሰጪ ማን የሰጠሽ? ወስዶ ለድርጅት ያስረከበሽ ማለት ነው? በጥቆማ በሰው ነው። እንደዚህ እኮ ከተማ ላይ እንትን አለ ፕሮጃይነስት እናት አባት የሌላቸው የተቸገሩ ይረዳል ምናምን ጥቆማ በኢንፎርሜሽን ተጠቆምን። ወንድምሽ ደግሞ ማን ወሰደው? ወንድሜ እኛ ትውልዳችን አዲስ አበባ ነው። ከዛ ወንድሜ አባቴ ቆይቶ ነው የሞተው። እናቴ ድሮ ናት። ከአባቴ ነበር። አባቴ ሲሞት ወንድሜ እዛው ቀረ ማለት ነው። ከዛ ወንድሜ ጉዞ ጀመረ ወደ ውጭ ሀገር ጉዞ ጀመረና በጣም ብዙ ችግሮች ተሰቃይቶ ምናምን። ወንድምሽ ታላቅሽ ነው ታናሽሽ? ታላቂ ነው። ኦኬ። አንቺ ለድርጅት ስትሰጪ እሱ የት ነበረ? አዲስ አበባ ላይ። እሱ ከኔ በባሰ ቤት ተከራይቶ ነው ሰው ቤት ተጠግቶ የት ነበር የሚኖረው? የቀን ስራ እየሰራ ይኖር ነበር ሰው ቤት። ከዛ ወጣ፣ በእግር ሄደ። ሲመራው በቃ ሁኔታው ሲያስጠላው በእግር ጉዞ ጀመረ ወደ ውጭ ሀገር ብሎ ማለት ነው። ወደ ሳውዲ በባህር? አዎ ጀመረ በባህር። ከዛ ሳይሳካለት ሆኖ መግቢያቱ በቃ በሚያስጠላ ሁኔታውን ተመለሰ። ብቻ ስልክ ማን ነበረው ማግኘት ማንቻልም ነበር። ብዙ ነገሮች እንትን ነበር። ሄዶ በብዙ ጊዜ ሌላ ሰው ሆኖ መጣ። እኔ እዚህ ፕሮጀክት ነበርኩኝ። ከዛ መጣና እኔ ፕሮጀክት ነሽ እንትና ሁሉም ነገር በቃ ችግር ሁሉም ነገር እኔ ግልጽ አድርጌያለሁ እዛ ማለት ነው። ከዛ የሆነ ስራ ተቀጠረና ለራሱ ትንሽ መኖር ጀመረ። እኔም እዛው ፕሮጀክቴን በቃ መቀጠል ጀመርኩ እንጂ ተማርኩ ምናምን። የሱ ህይወት ብዙ ባሰ። ከዛ እኔ መሰደድ መረጥኩኝ። ብዙ የተለያየ ትምህርት ቤት ጓደኞች ምናምን አሉኝ። እነሱን አማከርኩኝና ከዛ
የሰፈር ጎረቤታችን አለች፣ አያቴ ሰፈር በቃ የምትተባበር በምክርም በምን የምትላለች። እቺ እኮ ቤተሰቦች ነው፣ ለምን እንዲህ እንድትረዳሽ አታውቂም? ሳውዲ እኮ ታዋቂ ናት እንዲህ ምናምን ነገር አለች። ከዛ ድርጅት ውስጥ እየኖርሽ ሰው ታገኝ ነበር ውጪ? እንዴት? አዎ ድርጅቱ እኮ ፍሪ ነው። ድርጅት ውስጥ እንዲህ መታፈን እኮ አይደለም። ፕሮጃይነስ ካልሽ ማንኛውም እኮ እየወጣሽ ውጪ ማደር ምናምን ይቻላል። እነዚህን ሰዎች የት ነው የምታገኛቸው? አሁን ዘመድ ያለች ሳውዲ ለምን አትወስድሽም ያለች ሴት የታገኘሽ? ቅዳሜና እሑድ እረፍት ነን እንችላለን። ገደብ አለው። ከማታ ከ2 ሰዓት በኋላ መግባት አይቻልም። መውጣት ቁጥጥር ምናምን በጣም ለየት ባለ ሁኔታ አለው። ወንድ መግባት አይችልም። የሴቶች ብቻ ነው። እዛ አካባቢ ወንድ ራሱ ቃያ ያስቀጣል። ብዙ ነገሮች አሉት ስትራቴጂ ነገር። ግን ቅዳሜና እሑድ እረፍት አለን። ቤት ሰው ምናምን የሩቅ ቤት ሰው እንዲህ ማናገር ይቻልልናል። ይፈቀድና ወረቀት አጽፈን በዛ ወረቀት መልኩ እንወጣለን እንገባለን ነው። ኦኬ። እቺ ሴት አንቺ ምንሽ ናት? ሳውዲ ዘመድ አለችሽ ትውሰድሽ ምናምን ያለች ቤት ሰው ናት ብቻ የእናቴ እኮ እየሄድሽ ቅዳሜና እሑድ ወረቀት እያጻፍሽ ትሄጂ ነበር እሷ ቤት? እሷን ያገናኘኝ ቤት ሰው ነው። በስልክ ነው ያገኘኋት። እሷ ውጭ ሀገር ናት። ገብቶሻል? ኦኬ። እኔ ግን ጥያቄ ውጭ የነበረችዋን አልነበረም። ኢትዮጵያ ያለችዋ ውጭ ዘመድ አለሽ ብላ ያለችሽን እንዴት አገኘሻት ነበር ጥያቄ። ድርጅት ከሆነ አያቴ ሰፈር ናት። አያቴ ሰፈር ናት እሷ። ኦኬ እኮ ሀያት ሰፈር ትሄጂ ነበር። ከድርጅቱ እየወጣሽ የሀያትሽን ጎረቤቶች እየሄድሽ ታገኛቸው ነበር? አዎ ይሄድ ነበርኩኝ። ከዛ በኋላ እሷች ሴትዮ ከጠቀመችኝ በቃ አሁን ብዬ ማውራት ጀመርኳት። እባክሽ እንደምንም ተባበረኝ። እኔ ወንድሜን ቢያንስ አንድ ወንድም ነው ያለኝ። ወንድሜን ቢያንስ የሆን ነገር እንዳደርገው ለወንድሜ ስል እንትን ልበል አልኳት። አወራኋት እና በቃ አረብ ፈልግልሻለሁ ምናምን አለችኝ። ግን የህይወት ታሪኩ በጣም ረዥም ነው እና እንደምንም ተባበረኝ ብላ ለረጅም ጊዜ አወራና እሺ ያለችኝ። ሰው ፈልግልሻለሁኝ አለችኝ። ያለምንም ወጪ እነሱ ፕሮሰስ ይችላሉ። እኔ አናግሬልሽ አመጣሻለሁ። አደረገችው። በቃ እንደዛ አደረገችው። ፓስፖርት አወጣሽ? ስንት ዓመትሽ ነበር ፓስፖርት ስታወጪ? 18 እስከ 12 ክላስ ደርሼ ነው የመጣው። 12 ክላስ እዛው ድርጅት ውስጥ እያለሽ 18 ዓመት ሞልቶሽ ፓስፖርት አወጣሽ ወደ ሳውዲ መጣሽ? አዎ እንደው ተፈትኜ እዛው ትንሽ ስራ ሰርቻለሁ። ኦኬ። ስራ ስትጀምሪ እዛው ድርጅት ውስጥ እየኖርሽ ነው? አዎ እዛው ድርጅት ውስጥ ነው። ስለዚህ ያለው ነገር ስለምታመት ሲሞላችሁ ውጡ አይልም ድርጅቱ? እስቲል መቀመጥ ይቻላል? ያሉ የጎን ድካም የሰውን ሁኔታ አይተው ነው። ከዛ እኔ ደግሞ ውድድር ነበር ተወዳድሬ አሸንፌ ነው ያን እድል ያገኘሁት። የስራውን እድል ያገኘሁት ከዛው ቢሮ ውስጥ። ምን ስራ? ኢምፓወር አሰልጣኝ ነበርኩኝ። የምን አሰልጣኝ? ተማሪዎችን አሰልጣኝ፣ ጥቃት የደረሰባቸውን በኤችአይቪ የተጠቁትን በተለያየ ነገር ፐርሰናል ዴቨሎፕመንት በራሳቸው እንዲተማመኑ ምናምን ማድረግ። አዎ እንደዛ ነገር በቃ። ከዛ እዛ እያልሽ እንትን ትያለሽ አሁን በዚህ እንትን በይ ብለውኝ እንደዛ አስጀመሩኝ ማለት ነው። ኦኬ። ወደ ሳውዲ ስትመጪ ከድርጅቱን የወጣሽው ወይስ ከድርጅቱ ነው ቀጥላ ወደ ቦሌ ሄድሽው ወይስ አዲስ ሰፈር ውስጥ ሄድሽ? ቀጥታ ከድርጅቱ ነው የወጣሁት፣ ግን አልነገርኳቸውም። ዝም ብዬ ነው የወጣሁት። ኦኬ። ከዛ ከነገርኳቸው እነሱ እንትን በቃላ እኔ መንገር አልፈለኩም። አልተሰናበትሽም? ዝም ብለሽ ነው የወጣሽው? አዎ ግን አሁን ላይ ዝም ብዬ አልናገርኳቸው ነው። አሁን ላይ እየፈለጉኝም ስለነበር አናገራቸዋለሁ አሁን ላይ ማለት ነው። እሱ ቀጥታ ወደ ሳውዲ ከመጣሽ ስንት ጊዜ ሆነሽ? አመቴ ነው። ግን አመት ነው የመጣሁት። እንዴት ነው ታዲያ? የት ነው ያመጣትሽ? ኮንትራት ቤት ነው ወይ ምናምን የሚለውን አስረጅ። አዎ ኮንትራት ቤት ነው የመጣሁት። ምንም ነገር ግን ወጪ አላወጣሁም። እንትን ስል ይህ ፕሮሰሱ ሳካሄድ ማለት ነው። ከዛ በኋላ መጣሁኝ። እየሰራው እያለ ኖርኩኝ። ከዛ ልክ አዲስ በመጣሁበት አካባቢ የተለያየ ነገሮች መስፈራራት ጀመረ። የእናቷ ቤት የእናቷ ቤት ሰው ማለት ነው ትማታለች ምናምን ነገር። እኔ ምንም ቋንቋ አልችልም፣ ምንም ነገር አልችልም ነገር። ከዛ ትማታለች በጣም ጆሮዬን ራሱ በቃ ይሄ ሙከይፍ የሚባለው አለ እሱን በሪሞት ማጥፋት በሪሞትና በማብሪያ በማጥፊያው አይደለም በሪሞቱን ዝም ብሎ አጠፋሁትን የማውቀው ጉዳይ የለም ማለት ነው። ከዛ እሷ ደግሞ በቃ ዝም ብላ ትደበድበኝ ነበር። ልጁን የአሰሪዬ እንትን ነበረች፣ አሰሪዬ አስተማሪ ነበረች። ትምህርት ቤት ስትሄድ
ልጁን እኔና ልጁን ይዛ እናቷ ቤት ትሄድ ነበር። እናቷ ቤት ትሄድ ነበር። ከዛ እናቷ ቤት አስቀምጠላ። እናቷ ቤት በጣም ኃይለኛ ናቸው። የአይምሮ ታማሚም አለበት። ግን እናቷ በጣም ኃይለኛ ናት፣ ትመታኛለች። ይሄ ሁለት ጆሮዬን ብታይ እንዳለ በቀጭ ብሏል፣ ምንም ነገር ማለት ነው። ከአሰሪዋ አይናችን ከተያየ በቃ ትጀምረናለች ነው። ከሷ ቤት አሰሪ ማለት ነው። እንዲህ ካየችን ለቀለን። ከዛ የሆነ ቀን ሙከይፍ ያለ ሪሞት አጥፍተሻል ብላ አጮለችኝ ማለት ነው። ወደ ቀኝ ወደ ግራ አድርጋ በአንድ ጆሮዬ ወደ አንድ ጆሮዬ አድርጋ ማለት ነው። ከዛ በላይ ላይ ዘመድሻት ነግሬትም እንዴ? ቆይ ነገርኳት። እሷ ስነግራት እሷ ደግሞ ሙሉ ነገሯ እያመዘነችብኝ ከነሱ ነው እንዴ? ዘመዱና ካሮት ነው የሆነችብኝ። ከዛ ነገርኳት ተደጋጋሚ። እሺ በቃ ነግራታለሁ አለችኝ። ከዛ መጨረሻ የሴትዮዋ እናት ምን አለችኝ? አንቺ እኮ አርደንሽ ነው እሺ ኢትዮጵያ ምን ሸኝሽ አለችኝ። አልገባኝም ምን ይሄ በአረብኛ ምንድነው አርደንሽ? ከዛ በእጇ ምልክት አደረገችኝ። እኔ እንግሊዝኛ አግባባለሁኝ። ከዛ የእሷ ልጅ ደግሞ እንግሊዝኛ በደንብ ትችላለች። ከዛ እኔ እኮ አልገባኝም ምንድነው የምትለው ስላት፣ ፍጭልኝ ወደ እንግሊዝኛ ቀይርልኝ ስላት፣ ከዛ እናትየዋ ደግሞ ነገረቻት። አይ ምንም አይደለም ብላኝ ሄደች። እኔ የገባኝ በእጇ ስትናገር ነው። ከዛ መጨረሻ ቆማ ብድግ ብላ እንደዚህ በተግባር እንደዚህ እንትን አለችኝ ማለት አሳየችኝ። ከዛ እኔ ምንም ግራ ገብቶኝ በጣም ምን እንደመጣብኝ አላውቅም። እኔ ያላሰብኩት ነው የገጠመኝ። ከዛ ዝም ብዬ አለቀስኩኝ። አለማልቀስም ለማውቀት ዝም ብዬ በቃ ማልቀስ ጀመርኩኝ። እሷ በዛን ሰዓት ጭራሽ ባሰባት ነገር። ከዛ እንደዚህ ያልኩኝ መጨረሻ ተናገርኳት ለልጅቷ። አሁንም ስትነግራት እናቴ እንደዚህ ያሰራ ማለች። አሰሪ እናቴ እንደዚህ ያሰራ ምናምን አለቻት። ከዛ የሆነ ቀንም እንደዚህ ሄድን። እኔ ከዚህ በኋላ አልሄድም አልኩኝ። ሰውየው የአሰሪ በጣም አሪፍ ነው ማለትም በቃ ጥሩ ሰው ነው እሱ። ከዛ አልሄድም እኔ አልሄድም ባባ ምናምን አልኩት። አረ ችግር የለም እኔ ለሴትዮዋ አሁን አወራታለሁ። ከዚህ በኋላ ምንም ነገር አትነካሽም ሂጂ እኔን መኝ ምናምን ነገር አለኝ። የባልየው እናት ናት ወይስ የሚስትየው እናት? የሚስትየው እናቷ ናት። አርድሻለሁ ያለችሽ? አዎ አርዳን ሸንሻ ነው የኢትዮጵያ ልጅ። አክቷ ራሱ የሚስትየው እናት። የምትሄዱት በስንት ጊዜ ነው እዛ ቤት? የሚስትየው እናት ነኝ ያለች እዛ ቤት የምትሄዱት በየስንት ጊዜው? በሳምንት በ15 ቀን? አረ ሁሌም ነው የምንሄደው። በየቀኑ የምንሄደው ሁሌም ነው። እንዴት በየቀኑ ይሄዳል እንዴ እናት ቤት? አዎ እንዴት በይኝ። ቆይ ሃይባ ልጁን ይዤላት ልጁን የምጠብቀው እናቷ ቤት ነው። እሷ ትምህርት ቤት ሄዳ እስክትመጣ ድረስ። ከዛ ቀዳሚና ቤት ውስጥ አታምንሽም? እናቷ ቤት ሄደሽ እንድትጠብቂ ነው የምትፈልገው? አዎ አዲስ ነኝ፣ በዛ ላይ አዲስ ነኝ በመጣሁበት አካባቢ። ከዛ እዛ አስቀመጡኝና ትሄዳለች ትምህርት ቤቷን። ከዛ ከምሳ በኋላ ትመጣለች። እረፍት አላት ቅዳሜ ቀን አንሄድም፣ አርብ ቀን እንሄዳለን። ጁማ ትምህርትን ባይኖር ከነሱ ነው የምታሳልፈው። በሳምንት አንድ ቀን ነው ጋፕ ያለን እዛ የምንኖረው ማለት ነው ቤትም ላይ። ሌላም ሁሉም ቀን እንሄዳለን። እኔ በስንት አንድ ቢሆን ምንም አይገርመኝም ነበር። ከዚህ የተለያየ ተጽዕኖ ደርሰብኝ። ጉልበቴ መታጠፊያው ማለት ነው የመታችኝ እስካሁን ስሜት አለኝ። እናትየዋ ሴትዮዋ ግን አትመታሽም? ማዳምሽ አትመታሽም? በጭራሽ እሷ ምንም ነገር ብላት፣ ነገር ግን ስነግራት ማመን አቃታት። ማለትም እኔን ማመን አቃታት። ምንም እንትን ልትለኛች እንደው ሴትዬ ሌላ ሆነችብኛ ማለት እንዲህ እኮ አደረገችኝ ስል ሴትዬ የመቀየር እሷ ጥሩ ናት። ነገር ግን እናትሽ እንዲያደረገችኝ የሚለው ነገር ለእሷ አልተስማማት። ከዛ ይሄ ተጽዕኖ መጣብኝ። እኔ ግራ ገባኝ። ከዛ ቤት ቀይሩኝ አልኩኝ። እኔ ቤት ቀይሩኝ ብዬ ለሴት ላመጣችን ከኢትዮጵያም ለሷም ነገርኳት። ቤት እንጂ በቢሮ ስላልመጣሽ እንዴት ቤት ቀይሩኝ ማለት እኮ በቢሮ አይደለም የመጣሽ በሰው ነው የመጣሽ። እንደዚህ ስል ደግሞ ማወራቸው ጓደኞቼ እንደዚህ አይነት ቻንስ የለሽም አሉ። አዎ ትችማ። ይሄ እኮ ነው በቢሮ መምጣት ጥቅሙ። በቢሮ የመጣ ሰው 3 ጊዜ ቤት የመቀየር መብት አለው። በሰው የመጣ ሰው ግን መብት የለውም። ለምን? ኦልሬዲ ይቺ ዘመዴ ስታመጣሽ ቀጥታ ለእነሱ ነው ያመጣች። ከኤርፖርት የሚቀበሉሽ እነሱ ናቸው እንጂ ቢሮ የለሽም። ቢሮ ያለው ሰው ቢሮ ከኤርፖርት ተቀብሎት ቢሮ ተቀምጦ ሰው መጥቶ መርጦ ነው የሚወስደው። ገባሽ? ስለዚህ በቢሮ ማስቀየር ይቻላል። ቢሮ የሌለው ሰው ግን ለዛ ቤተሰብ ነው የመጣው። በቃ እነዛ ቤተሰቦች ካልተስማሙት ወደ ሀገሩ ነው የሚሸኝ። ከዛ በቃ ይህን አደረገችኝ።
ጸናብኝ። ነገርኳት ደጋግሜ ለዛች እሷም ደውላ ነገረቻት የሆነ ጊዜ እናቴ በጭራሽ እንደዚህ አታደርግም አለችኝ። እኔም እየነገርኳት ወላሂ አክት እያሳየችኝ ነው እንደዚህ ነው ያደረገችኝ። ቀረጫት የሚሉሽን ሰዎች ኮመንት ላይ እንዳትሰሚሽ አይቻልም። እናቴን ቀረጥሽ ብላ ፖሊስ ትጠራብሻለች። አረብን መቅረጽ ኧረ እንኳን ልቀርጽ እንዴ ስልኬን ራሱ ፊት ለፊቱ ካበራ ካሜራ እያነሳሽ ብላ ነው ፈጭሽ። ከዛ ቀረጻችን ብላ ትከስስሻለች። መቅረጽ ሰውን አይቻልም ያለ ፈቃዱ። ኧረ እንደዚህ አይነት ምንም እንደዚህ እንትን አለች። አይ እየጻፈ ስለሆነ የእነሱን ሰምተሽ እንዳታደርጊውና በኋላ እስር ቤት እንዳትገቢ ብዬ ነው። እሺ ንገሪኝ። ከዛ ነገርኳትና ሰውየው ዋትስአፕ አለኝ፣ ሴትዮውም ዋትስአፕ አለኝ፣ ሁለታቸውም አለኝ አዲስ ያደርጉኝ ማለት ነው። ከዛ ይሄ ነገር መፍትሄ ምንም ሳሰጠኝ ሲቀርች ያመጣችኛዋ ምንም ነገር በቃ አለ እሷ ከአረቦን ፈርታትን ወላሂ ለብቻ አላውቅም። ከዛ ሴትዮውም ስነግራኝ ምንም መፍትሄ ሳይሰጡኝ መጨረሻ እሺ በቃ እኔ አሁን አልቻልኩኝም ትቀይረኝ ቤት አልኩኝ። ቤት ትቀይረኝ ስል እኔ አልቀይርም አለች። ሰውዬን እኔ በእንትን ጻፍኩለት ዋትስአፕ ላይ ትራንስሌት አድርጌ ወደ አረብኛ አጽፌ በስክሪፕቶ ገልብጬ በስልኬ እንደገና መልሼ ወደሱ እንዳደረኩኝ ማለት ነው። ተግባባን። ከዛ ለምንድን ነው አንቺ እኮ ጥሩ ነሽ ለኛ ምናምን ምን ሆነሽ ነው? ኧረ ዝም ብለሽ ስሪ ምናምን አለኝ። አይ እንደዚህ አልቀጥልም፣ ግን እንደዚህ ታደርገኛለሽ ብዬ ለሰውዬ በጭራሽ አልነገርኩትም። እንደዚህ ብለሽ ከተናገርሽ የከፋ ይደርስብሻል ለሰውዬው እንዳትነግሪ ብለውኛል ጓደኞቼ። የበለጠ ነገር እንዳይመጣ እናትየው እንደምትመታሽ ነው እንዳትናገሪ የሚሉሽ። እንደምትመታኝ ነገር ያለው ግን እንደዚህ አድርሻለሁ እንደዚህ እንዳለችሽ እንዳትናገሪ ያሉ። እንደምትመታኝ ቁጭ ብዬ እያለቀስኩ ነው የነገርኩት እሱን ማለት ነው። ካልሄድም እንደዚህ አድርገኛለች ብዬዋለሁ። ከዛ እንደዚህ ብለኞች መታማከሪያቸው እነማን ናቸው? የት ነው ያሉት? እነሱ ተማሪዎች ናቸው። ኢትዮጵያ ያሉት። በምንድን ነው የምታወሪያቸው? ቴሌግራም ላይ። ኦኬ። አይ ግን ብትነግሪ ጥሩ ነው። ለምን ለህይወቴ ስለሚያሰጋኝ እዛ ቤት መሄድ። እሺ አሁን አንቺ ምንም አይነት መፍትሄ አላገኘሽ? አሁን መጨረሻ ላይ እምቢ ሰውየው ማታውን እኔ ጨንቆኛል። አሁን መፍትሄ ስላ ለማማ አናግሪያት አለኝ። በቃ ለማማ አናግሪያት ደወለላት። አወሩ፣ ክላስ ላይ አወሩ። ከዛ እሷ የለም ግግም ማለች በቃ። ከዛ እንደዛ ነበር። ኢሞ ላይ ደግሞ ነበረኝ። ኢሞ ላይ የቂራት ግሩፕ ነበረኝ። ከዛ በቂራት ግሩፕ ላይ ጠየቅኩኝ። እኔ መውጣት ፈልጋለሁኝ እንደዚህ ደርሶብኛል፣ ደርሶብኛል አልኩኝ። ይቅርብሽ እንዳትወጪ ያሉኝ ልጆች፣ እንዳጠፊ ይቅርብሽ፣ ውጪ ችግር አለ ቻዩ ወይ ትሸኝሻለኝ። እና እኔ እኮ እንዴት ላድርግ እንደዚህ ሆንኩኝ ብዬ ሁሉም ነገር ስነግራቸው መጨረሻ ላይ አንዷ ነገረችና ወጣሁኝ ከቤቱ። መጨረሻ ጠፋሽ? አዎ ወጣሁኝ። እሺ ከዛ ወጥቼ ስራ በቃ ወጣሁኝ። ስራ ምናምን ጀመርኩኝ። ከዛ በኋላ አንዱ አስጠፍታሽ ኢጃዛ ቤት ሄድሽ እና ከዛ ስራ ገባሽ? እሺ ስራ ገባኝ። ከዛ እነሱ እዛ ጋር አወሩ፣ ያስመጣችኝና እሷ። እኔ ደግሞ በፊት ማለትም ነበረኝ አላማ እንደዚህ ሰርቼ ምንም አያጠፋም ወንድሜ ነው ወይም ነገር ማድርገው ነበር። ወንድምሽን ማምጣት ነበር ህልምሽ ከኢትዮጵያም ስትወጪ? አዎ በቃ እኔ ግን ስጀምርም ለሱ ብዬ ነው ይሄን ነገር ያሰብኩት። እዛ ኖርማል ከነሱ እንደዚህ እየሆንኩ እያለ እቁብ እየጣልኩ ነበር ከነሱ ጋር ማለት ነው። ከመጣሽ ዘመድሽ ጋር? ዘመድሽ ሰዎቹ ቤት እያለሽ፣ ይቅርታ አድርጊልኝ፣ ዘመድሽ ሰዎቹ ቤት እያለሽ አንቺን ማመንትታ እነሱን ያመነች ከጠፋሽ በኋላ ለምንድን ነው የምትደዋወዩ ከእሷ ጋር? ከጠፋው በኋላ አልተደዋወልኩም። ከጠፋው በኋላ አይደለም ሳጠፊ ነው የምትይው ከእሷ ጋር? ይህን ነገር ያሳለፍኩት አመት ቆይቻለሁ። በዚህ ሁኔታ አመት ቆይቻለሁ። አሁን እኮ ከወጣሁኝ የሁለተኛ ወሬ ነው። እሺ እዛው እያለው በኛ እዛው ኮንትራት ቤት እያለው ወንድሜን ለማምጣት እቁብ እጥል ነበረ። ካመጣችኝ ዘመዴ ጋር በይ
ልክ ከዛ ወጣኝና ደሞዝሽ እየተቀበልሽ ቆይ ደሞዝሽ ስንት ነበር ኮንትራት ቤት? 1000 ነው። 1000 ያሉን እየተቀበልሽ ዘመድሽ መታ ትወስደዋለች ለቁ ይላክላታል ትልክላታለች። ሴትዮዋ በባንኳ ታስገባላታለች። መጨረሻ ላይ 1000 ሪያሉን ሙሉ 1000 ሪያሉን ለራሴ ለውጭ ቀንስና እሺ ሁሌም አልቀንስም፣ ብቻ አንዳንዴ ቀንሳለኝ ከፈለኩኝ ማለት ነው። እና ወጣሁኝ። ከወጣሁኝ በኋላ አወሩ እነሱ ተገናኙና ያቺ የከብት ጨግራ መጠችኝ ያለች ጓደኛ የእሷ ቤተሰብ ሌላ አለች ከኔ የምንግባባ ማለት ነው። ዘመድን ዞሮ ሶስታችንም ዘመድ። ግራ አታጋቢኛ ማሬ። ያመጣችሽና ሌላ ዘመድ አለች ሳውዲ ውስጥ እንደኔ የእሷ ዘመድነት የኔም ዘመድ ናት፣ ግን እንግባባለን። ያን ያክልም አይደለም። እንዴት ተዋወቃችሁ? ስልኳን ማን ሰጠሽ? እሷ ሀገር ውስጥ እያለች እሷንም አንቺን ያመጣችሽ ዘመዳችሁን ያመጣቻት? አንድ ነው ይመጣ። አንዴ ከመጥፋትሽ በፊት እቁቡን ተቀበልሽ ከዘመድሽ? አልተቀበልኩኝም። ከዛ በኋላ በቃ ብሬ የተወሰነ ብር ገባልኝ። ለወንድሜ ተላከለት የተወሰነ ብር ያዙ። ማን ላከለት? አልገባኝም። እዛው ላኩለት እነሱ እነማን ናቸው? አንድ ሰው ናት እኮ አንቺ እያልሽ አውሪ። ዘመድሽ እቁብ የምትይባት ዘመድሽ ላከችለት? ስንት ብር? እቁብ የጣልኩበትን ላከችልኝ 4000 ብር። 4000 ሳውዲ ሪያል ነበር እቁብ የጣልሽው? አይደለም 8 ነበር። 8 ነበር የላከች። ቆርጣ ግማሹን 4000 ሪያሉን ላከችለት? እሺ መቼ ላከችለት? አንቺ ከኮንትራት ሳትወጪ? ላከችለት እና እዛው ኮንትራት ቤት እያለሽ? እዛው እያለሁ። እሺ ለምንድን ነው የላከችለት? አንቺ ቁምጤ ወንድምሽን ልታመጪበት አልነበር ነው? ፕሮሰስ እንዲጀምር ነው እሱ ፕሮሰስ እንዲጀምር ደላላ እንዲከፍል። ትንሽ ጨርሼ ከተላከ እንትን ይላል ብዬ ግማሹን ላከችለትና ግማሽ ይቀምጣል። ከዛ በኋላ ብቻ ወጣና ከሴትዮዋ ዞሮ ለሴትዮዋ ከሳሻለች አውራት አሉኝ ማለት ነው። ከጠፋሽ በኋላ? ከጠፋሁ በኋላ ዘመድሽን አውርተሻት ታውቂያለሽ? መጥፋትሽን እንዴት አወቀች ዘመድሽ? ሰዎቹ ደውለው ነግረዋት? ሴትዮ የነግራት ነው ያወሩ ስለነበር ያው እሷ ተነግራታለች። እንዴት እንደጠፋሽ አስረጅን። ወጣሁኝ በቃ ማለትም በኢንግሊዝኛ አወራሁኝ። ያለሁበትን ላኩላቸው፣ እንደዚህ አድርገልኝ። ከዛ ላኩላቸው መታወሰደኝ ነው በቃ እኮ። ሰዎቹ ተኝተው ነበር ወይ? ቆሻሻ ልጥያስ መስለሽ ነው? እንዴት ነው የወጣሽው? የወጣሁት ልጁ ሴትዮ የሆስፒታል ትመላለስ ነበር በዛን ሰሞን። በጣም ክፍት ጊዜ አገኘሁኝ እንደፈለኩ ለማውራት ምናምን በቃ ክፍት ነገሮችን አገኘሁ። ከዛ ያለው ነገር ሁሉም ነገር አመቻቸኝ። ውጭውን ካሜራ አንሺልንና ምናምን ላኪልን አሉ። የውጭውን የበሩን ማለት ነው ከግቢ ጨለም በሩን ቀስ ብዬ ካሜራ አንስቼ ላኩላቸው። በቃ መጡ። በጠዋት ነበር ለሊት 9 ሰዓት። ካሜራ ማለት ፎቶ አንስቼ ላለው ብለሽ ነው ካሜራ የምትይው? ፎቶ አንስተሽ? ፎቶ ለማለት ነው። ፎቶ አንስቼ ላኩላቸው እና አንድ ቀነት መጡ እንደ ጠዋት ሌሊት አካባቢ 9 ሰዓት አካባቢ። ማንም አልነበረም ቤት? ሴትዮ ነበረች ቤት ላይ ክላሷ ላይ ነበረች። ሰውዬው የሁለት ቤት ስለሆነ ሌላ ቤት ነበር፣ ሌላኛው ቤቱ ነበር። ሌላኛዋ ሚስቱ ነበረች ተረኛ? ሴትዮች ተኝታ ነበረ ሌሊት? ተኝታ ነበር። ከዛ በቃ መጣና እንትን አልኩኝ። መጡና እንደዚህ አድርገሽ መውጣ ያለብኝን ነገር ነገሩኝ። እነዛ የሚያስወጡት ልጆች እንደዚህ አድርጊ ምናምን አሉኝ። መያዝ ያለብሽን ከፈለግሽ ያዥ፣ ተጠንቀቂ፣ ካሜራ ቼክ አድርጊ ምናምን ነገር ብለውኝ ይሄን ያሉ ነገር ቼክ አድርጌ ልብሴን ይዤ ነው የወጣሁት። በቃ በኖርማል። ካሜራ ነበር እንደ ቤታችሁ ግቢያችሁ ምናምን ካሜራ አለው? የለውም፣ ምንም ካሜራ የለም። ከፍለሽ ነው በነፃ ነው ያስጠፉሽ? ከፍዬ ነው ከፍዬ ነው። እጅሽ ላይ ብር ነበረ? ሙሉን እቁብ ትጥይ ነበር እኮ?
ኧረ ብር ምንም አልነበረኝም፣ 5 ሳንቲም አልነበረኝም። ሰርተሽ ልትከፊ ተነጋግረሽ ሰርቼ ከፍላቸዋለሁ በያቸው አለችኝና ሰርቼ ከፍላቸዋለሁ አልኳቸው። ኦኬ ያገናኘች ልጅ ናት እንደዛ ያለችሽ? እዛ በኋላ እንደዛ ተሰማምተን ወጣሁኝ ማለት ነው። ከወጣሁኝ በኋላ እነዚህ ቤተሰቦች የሚያችኛዋ ልጅቷ ወዲያው እንደወጣሽ ቁጥር አልቀየርሽ? ቁጥር እንትን ቀይሬያለሁኝ። ቁጥር ቀይሬያለሁ ግን እንትኑን አልቀየርኩትም። ተጠቀማቸው አሰብኩት ምንም ነገር አልቀየርኩም። ሰዎቹ ቢያገኙሽስ? በኋላ ሰዎቹ በኢትዮጵያ ቁጥር ዋትሳፕ ነው የምትጠቀሚው? አያውቁትም? በኢሞይም እንትኔም ዋትሳፕም ቴሌግራም በኢትዮጵያ ነው። ኦኬ ሰዎቹ አያውቁትም? ያውቁታል። ነገር ግን ምንም ችግር የለውም ተባልኩኝ። የዚህ ሀገር በኢሜይልሽ በእንትን ካልሆነ በእነሱ ቁጥር ካልሆነ ችግር የለውም ምናምን ነገር ተባልኩኝ። የኢትዮጵያ ከሆነ ምናምን ሲሉኝ በቃ እኔም ታውቁት ማለት ነው። ኦኬ እሺ። መጀመሪያ ስንት ሰዓት ፈጀባት አንቺ መጥፋትሽን ለማወቅ? ስንት ሰዓት ላይ ዋትሳፕ ላይ ኮንታክት አደረገች? አይ እኔ ዳታ ቶሎ አላበራሁኝም። ስልኬ ስትዘግ ነበር። ወዲያው እንደተቀበሉኝ ስልኬን ዘግተውታል እነሱ። ልክ ስወጣ ማለት ነው ከቤት አልተከፈተም። ዝም ብለው ሲም ካርድን አውጥተው ጥለውታል፣ በጣጥሰው ጥለውታል። እንትን ይጠየቁኝ በዚህ ሀገር ነው የከፈሽው ወይ ምናምን ነገር። ኧረ በዚህ ሀገር ነው ያልከፈኩኝ ምናምን አልኳቸው። በቃ እንደዛ ከሆነ ችግር የለውም እርግጠኛ ነሽ ምናምን አሉኝ። ከዛ አልኩኝ በቃ መጣሁኝ ማለት ነው። ከዛ ዳታ ከፍቼ መልስም አልመለስኩም ነበር። ከቆይታ በኋላ ግን መለስኩላቸው ማለት ነው። ይሄን ያክል ሆኜ ቮይስ አደረገች መጀመሪያ ሴትዮዋን ደውላልኝ ነበር። ቮይስ ምናምን አላደረገችም፣ ምክንያቱም አንግባባም። ኦኬ ደውላ ነበር ግን አላነሳውላትም። ደውል ምናምን ዋትሳፕ ነው የደወለችው? አዎ ደውል። እኔ ደግሞ ዋትሳፕ ከዛ ምን አልሻት አንቺ በኋላ ላይ? አይ እኔ ስልክ ለሷ አልመለስኩላትም። ለማን መለሽ ታዲያ? ለዛች ላመጣችኝ ነው የመለስኩላት። ምን አለችሽ ያመጣችሽው? እሷ በቃ በጣም ብዙ ነገር አወጣለች። እሷ በነገር ድብ ነው የላከችው መጀመሪያ። ኧረ አንቺ እንዲህ ብለሽ ጠፋሽ፣ እኔን እንትን ልታስቢኝ በቃ እንደዚህ አለችኝ። እሷ እኮ አንቺ እኮ እኔ የኔ ህይወት አይደለም ያሳሰበሽ የራስሽ ነው ምናምን ነገር እኮ ይሄን አከሰልሽ እኮ እንትን አላልሽም ነበር አልኳት። ከዛ በቃ አሁን ሴትዮዋን ደውለሽ ይቅርታ ጠይቂያት ከሰሻለች፣ አሁን ደውለሽ ይቅርታ ጠይቂያት አለችኝ። ለረጅም ጊዜ ማለት ነው ጠጭቀኝ። ከዛ ሴትዮዋን ደግሞ ደወልኩለት። ዝም ብለሽ ሲም ካርድ አውጪና ደውለሽ ይቅርታ ጠይቂያት፣ ይሄ ዝም ብሎ ከመንገድ የሚገዛ ሲም ካርድ አለችኝ ብቻ። ከዛ እንደዛ ነገር አለችኝና እንደዛ አስመጣሁኝና ደወልኩላት። ሴትዮዋን አወራኋትና የመጀመሪያ ቀን፣ ሁለተኛ ቀን በቃ 2 ቀን 3 ቀን አውርቻታለሁኝ። አወራችኝ እና አንቺ በቃ እሺ እኔ አጥፍቻለሁ ይቅርታ አድርጊልኝ አልኳት። ሌላ ነገር ምንም ነገር አልኳት። ይቅርታ ብቻ ጠይቂያት ከሰሻለች ትችላለኝ ማለት ነው። እኔ ደግሞ ወገቤ ያመኛል። እሷ ቤት ራሱ ያለው ማለት ነው። ልግባ ራሱ ብል ትታሰሪያለሽ፣ አሁን ልግባን ብትይ ችግር ያመጣብሻል፣ ከሰሻለች፣ ስለዚህ ይቅርታ በያታለሁ። እሺ ብዬ ከዛ በቃ ለሷ ደወልኩላት። ኖርማል ደወልኩላት። አንደኛው ቀን ኖርማልና አንቺ ማጥሩ ምንም አላወራችኝም። ያን ያክል መግባባትም ስለማንችል አንቺ እኮ ጥሩ ነሽ ይቅርታ ብቻ በይኝ ያልኳት በአረብኛ። ምንም ነገር አትፈልግም ነው ማስቀምጪው ማይክሮዌቭ ውስጥ ቴንክ ዩ። እሺ ከዛ መብላት እኮ መብላት አልገኘችን ሀሳብ እኮ በቋንቋም ብዙ ስለማትግባቡ ምንም አላለች። ምንም ማለት ይቅርታ ብቻ በይኝ አልኳት። ከዛ በኋላ አንቺ እኮ ጥሩ ሰው ነሽ ምናምን ነገር አለችኝ። እሱ ብቻ ነው የገባኝ። ብቻ በቃ ስልኩን ዘጋችው። የሁለተኛው ቀን ደወልኩላት። አሁንም ከዚህ ቆይተሽ ይቅርታ በያት አሉኝና እነሱ በሱ በጣም ጨቀጨቁኝ። ተጽዕኖ ያመጣል በእኛ ላይ ማሉል፣ አንቺም ተጽዕኖ ያመጣብሻል አሉ። ከዛ ብቻ ደውዬ እንትን አልኳት ደግሜ ይቅርታ አድርጊልኝ ምናምን ነገር አልኳት። ከዛ አንቺ አሁን እንዴት ነሽ? ስራ አሪፍ ነው ምናምን ነገር አለችኝ።
በሶስተኛው ቀን ደግሞ ብር ጠየቀችኝ ማለት ነው። የምን ብር? በሶስተኛውም ደወልሽላት? አዎ ምንም ቅርታ አላለችም። ጠይቂያት ይቅርታ አለኝ። 3 ጊዜ ደውዬላታለሁ። እሺ በሶስተኛው ስንት ጠይቀች? ከዛ ብር በቃ እሺ ብቻ ሌላ ሰው አመጣለው ነገር ነው አባባሏ። ኢትዮጵያዊ ምናምን ነገር እንደዛ ነገር ነው ያለችው። ከዛ ብር ስጭኝ አለችኝ። ስንት አልኳት። 4000 ሪያል አለችኝ። ከዛ ያን ብር ደግሞ ለላ እንትን ብዬው ነበር ልኬው ነበር ወደ ሀገር ማለት ነው። የቀረ 4000 ያለሽ እኮ ዘመድሽ ጋር። አዎ እሱን ልከውልኛል። እዚህ ያለው ልከውልኛል። ከጠፋሽ በኋላ? አዎ ከወጣው በኋላ ልከውልኛል። ለምን ያኛውን ፕሮሰስ እንዲጀምር ነበር የተላከው? ያን የቀረውን ለምን ተላከ? አዎ ወንድሜ እንትን ጀምሯል፣ አውሮፓ ጀምሯል። ከዛ አስቸኳይ ብር ተጠይቆ እቺን በዘመድ አስጠይቄ ይሄን ብር አስልክ ያለው አውሮፓ በደላላ? አዎ በደላላ አለ እዛ። አውሮፓ በደላላ ይኬዳል በብር ተከፍሎ? ሰው አለ እዛ አውሮፓ ሰው በሰው ነገር እዛ ነው ሰው ጓደኛ ነገር ነው። ብሩን እንዳይበላ ብቻ ወንድምሽ ብሩን እንዳይበላ ብቻ። እሺ ከዛ ላኩልኝና አሁን ሲቲዬን አሁን ደግመሽ ቅርታ ቤትና ይሄን ብር አስለቂ እኛንም እንትን ትበለን ብለውኛል። መግባባት አልቻልኩኝም። እንድታወሪልኝ ነው ሀቢባ። እኔ የፈለኩት ማንን ነው ማወራልሽ? ሲቲዬ። ለምን ትሰጫታለሽ? ለምን ትደውያለሽ? አንዴ ጠፍተሻል። እህል ውሃሽ ፈጣሪ እስከጻፈልሽ ጊዜ ድረስ ትሰሪያለሽ። ሲበቃሽ እስር ቤት መግባት የሚባል ነገር ቀርቷል። ነጭ ወረቀት ታወጫለሽ ከኤምባሲ፣ ቀጥታ ወደ ሀገርሽ ትገቢያለሽ። እነዚህ ዝም ብለው ሊያስበሉሽ ዘመድሽ፣ መጀመሪያ ጥሩ ሰው ብትሆን ዘመድሽ፣ አንቺ እዛ ሆነሽ ሴትዮ አርድሻለሁ እያለች ነው እየደበደበች ነው ስትልሽ ስትያት ምንም አይነት ነገር ያላረገችልሽ ሰው አሁን ለእኔ አዝና ነው ማዳም ጋር ደውዬ እያለች የምትነዘንዘኝ ብለሽ ታስቢያለሽ? ሴም ካርዱን ጣዩ፣ ህይወትሽን ቀጥይ፣ ስራሽን ስሪ፣ ገንዘብሽን ያዢ። እህል ውሃሽ እስካለቀ ድረስ ሳውዲ ላይ ሰርተሽ ሲበቃሽ ሳውዲ እንትን ኤምባሲ ሄደሽ ነጭ ወረቀት ታውጫለሽ። በ460 ሪያል ትኬትሽን ቆርጠሽ ወደ ሀገርሽ ትገቢያለሽ። አለቀ። እስር ቤት የሚባል ነገር የለም። አውቀው እኮ ነው የሚያታሉሽ። ጨበበች ብከሰኝ ምንም ተጽዕኖ ያመጣብኝማ። ምንም ውሸት። በቁራን ትምላለች። በቁራን ማይ ስትባል ክሷን ታነሳለች። ፍርድ ቤት ዝም ብሎ መሰለሽ እንደ ሰው የሚከሰሰው? ምን ሰርቃኝ ጠፋች ልትል? ያኔ በቁራን ማይ ትባላለች። በቁራን ትምላለች። የውሸት መሀላ እነሱ ይኸውልሽ ከሴትዮዋ ጋር መጀመሪያም አንቺን በገንዘብ ነው ተከፍሏት፣ ዘመድሽ ተከፍሏት ያመጣችሽ። አሁንም ከማዳም ጋር ልትካፈለው ነው እየደወለች አስሪ ማዳም ጋር ደውይ ይቅርታ እንድታደርግልሽ ገንዘብ ስጫት ምትልሽ አብራ ተካፍላ ልትበላ ነው። ስለዚህ ሴም ካርድሽን ጣይ፣ ዘመድሽን አታውሪያት። መች ደረሰችልሽ ስትደበደብ ያልደረሰችልሽን ሰው ከጠፋሽ በኋላ ለምን ታወሪያታለሽ? ቁጥር ቀይሪ። በኢትዮጵያ ቁጥር ሌላ ሴም ካርድ ጓደኞች፣ እነዚህ ተማሪዎቹ ቴሌግራም ላይ የምታወሪያቸው ሴም ካርድ ገዝተው አዲስ ቁጥር ይላኩልሽና በኢትዮጵያ ቁጥር አዲስ ቴሌግራም፣ አዲስ ዋትሳፕ ክፈጪ። ከየትም አባቱ አታገኝሽም። እንደዚህ አይነት ዘመድ ደግሞ ምን ያደርግልሻል? ብርሽና ኦልሬዲ ልካልሽ ጨርሳለች አይደል? አለቀ። በዛ ጭንቅሽ ሰዓት ችግርሽን እየነገርሻት ለአረብ ያገዘች ሴትዮ አሁን ከወጣሽ በኋላ አንቺ ታወሪያታለሽ? እንደው እኔ አንቺን በሆን ብሬን ብቻ እሷ ጋር ያለኝን ብር ብቻ እስክትሰጠኝ አውራታለሁ። ብሬን ከሰጠችኝ በኋላ ብሎክ ነው ማረጋት። ለምን? በችግሬ በጭንቄ ሰዓት አልደረሰችልኝም። በጭንቄ ሰዓት ካልደረሰችልኝ ምን ያደርግልኛል የእሷ ዝምድና? ሴም ካርዱን ጣዩ። አታውሪያት ሴትዮዋን ከዚህ በኋላ 5 ሳንቲም እንዳትከፊ። እድሜ ልኳን ብር ስትልሽ ልትኖር ነው። ብርሽን ልትበላሽ ነው። እሺ አንዴ ወጥተሻል፣ አንዴ ህገ ወጥ ሆነሻል። ምንም እንትን አትልሽም። በነጭ ወረቀት አሻራ ተነስተሽ ትወጫለሽ። ደግመሽ ግን ሳውዲ በእንትን መግባታችን በፕሌን መግባታችን አሻራ ተነስተሽ ነው የምትወጪው በነጭ ወረቀት። ምንም አያስፈልግሽም። እሺ ብቻ መግባት እችላለሁ። እኛ በነጭ ወረቀት ነው ማሪ። እኔ በጣም ብዙ ሰው ሸኝቻለሁ። ብዙ ልጆች ችግር ላይ የሆኑ የታመሙ ብዙ ልጆችን እኔ እዚህ ካታሮኜ ነጭ ወረቀታቸውን ኤምባሲ ልኪያቸው
እኔ ራሴ ክፍያ ፈጽሜ እንትን ብለዋል፣ ሸኝቻቸዋለሁ። ምንም እስር ቤት መግባት የሚባል ነገር ቀርቷል። ነጭ ወረቀት ታውጫለሽ፣ ከዛ አሻራ የሚሰጥበት ቦታ ሄደሽ አሻራ ትሰጫለሽ፣ ትኬትሽን ቆርጠሽ ወደ ሀገርሽ ነው። እሺ እሺ በቃ አዎ፣ እነሱ አውቀው ነው ብርሽን ሊበሉሽ ነው። አይዞሽ። ለምንድን ነው ግን ድምፅሽ እንደ እርጉዝ ድክም ያለው? ጉሮሬ እኮ ነው፣ ጉሮሬ ያፍነኛል። ጉሮሬ ነው እንጂ ጉሮሮሽ ምን ሆነሽ ነው? አይ ምን እንጃ ብቻ ብዙ እንትን አለ። የሆነ የጸዳ አይደለም ድምጽ አይደለም ሙዝዝ ድክም ያለ ማለት እኔ መጤ ራሱ እንዲህ አላደከመኝም። በጣም ነው ቃላቶች እየጎተች ነው የምታወሪው። በጣም ቀስ እያልሽ የሆነ እንደ ታማሚ እንደ እርጉዝ ነው የምታወሪው። እንደ እድሜሽ አሁን አንቺ 19 ዓመትሽ ነው። እንደ ወጣት ቀልጣፋ አይደለሽ። እሺ ተፈጥሮ ሊሆን ይችላል። ብቻ ጎሮሬ ብዙ ጊዜ እንትን ይለኛል። የእንትን ባህሪ ያለው እኔ ጎሮሬ ብቻ ራስሽን ጠብቂ። ምግብ ብይ። እሺ ድክም ያልሽ ነሽ። ምግብ ብይ። አሁን በቃ ወጣሽ እኮ ከዛ ቤት። አሁን ያለሽበት ቤት ጥሩ ነው። አሁን ያለሁበት ምንም አይልም። እሺ ምን ማድረግ ያለብኝ ነገር አለ? እንደ የምትይኝ ነገር አለ? ማድረግ ያለብኝ ነገር አለ? በቃ ከዚህች ዘመድሽ ራቂ። በርትተሽ ስራሽን ስሪ። ገንዘብሽን እንዴት ልታስቀምጪ ነው? አሁን አንቺ ህገወጥ ሆነሻል እና እንዴት ልታስቀምጪ ነው ገንዘብሽን? ጀበበችዬ ሊወጣ ነው ማሬ፣ ወይ ነገ። እሺማ ሊወጣ ነው፣ ላርፍ ነው። ገንዘብማ ሴትዮ ትልክልኛለች በፈለኩት አካውንት የሚያውስ ምናምን። በማን? አንቺ ማንም የለሽም። እናት አባትሽ ሞተዋል፣ ሀያትሽ ሞተዋል። ስለዚህ አንድ ያለሽ ወንድምሽ ነው። ወንድሜ ደግሞ አውሮፓ ጀምሯል ብለሻል። ለማንኛውም አውሮፓ በደላላ ምናምን አይኬድም። ምክንያቱም ወይ ሚስት አግብታ ካልወሰደች በስተቀር ወይ ደግሞ እራሱ ኤምባሲ ገብቶ አፕላይ አድርጎ ቪዛ ካልተሰጠው በስተቀር፣ ለዛ ደግሞ የሆነ ጥሩ ገንዘብ ባንክ አካውንት ውስጥ ያስፈልጋል። የሆነ ቋሚ ቢዝነስ ወይ ቤት ኢትዮጵያ ውስጥ ያለው ሰው ያስፈልጋል። እንደዚህ ደላሎች እንልካለን ምናምን ብለው ብሩን እንዳይበሉት። በጣም ብሶ እየተበላ ነው። ተጠንቀቂ። እሺ እሺ። ግን የሆነ ወረቀት ልከውለታል ሀቡ፣ የሆነ ወረቀት እኮ ልከውለታል። ወይኔ ማሪ፣ ኦንላይን ላይ ያስተዋውቃሉ፣ ወረቀት ይልካሉ። አዎ፣ ግን ፌክ ይሁን ምን ይሁን በምን ይታወቃል? ያረጋግጥ። ለማንኛውም አልኩሽ እኮ አይኑን ክፈችለት፣ በኋላ እንዳታለቅሽ ነው መተሽ ወንድም ይሄን ያህል ብር ተበላ። እሺ ለማንኛውም ንገሪ፣ በጣም ጥንቃቄ እንዲያደርግ፣ ማጣራት ያለበት ደረጃ ሁሉ ሄዶ እንዲያጣራ። ለምን ፌክ ቪዛ ይልካሉ? ብዙ ነገር አለ። እሺ እሺ። እና ማለት ነው እኔ ዛሬ ብታይልኝ ደስ ይለኛል። እሺ እናቴ ነኝ። እሺ በቃ እና ውዴ ከነዚህ ሰዎች ራቂ። አሁን ገንዘብሽን በማን ነው? ማንን አምነሽ ነው? አቡዬ ጨርስ ከሷ ጋር ማለት ውዴ ንገሪኝ። አሁን በእጄ ነው ያዝኩት። ከዚህ በፊት ምልክበት ያው አለ፣ ወደ እንትን የሚያስተዋውቁኝ ልጅ አለ። እሺ ምልክበት ለግሩፕ ላይ ምልከው ብር አለኝ። ምልከው ማለት ምልክበት ልጅ ግሩፕ ምንድን ነው? ይሄ ግሩፕ አለን ማለትም እንደዚህ የኢሞ ግሩፕ። በዛ ምልክው ሰው አለን። ባንክ አካውንት አልከፈትሽ? አለኝ አካውንት፣ ነገር ግን ወደ ራሴ ማለትም ሜሴጅ ምናምን አይደርሰኝም። እሱን ሳላስተካክል ነው የመጣሁት። ባንክ አካውንት አለኝ፣ ንግድ ባንክ አለኝ። ግን ዝም ብዬ ብቻ እንደገባልኝ እንዴት ማረጋገጥ እችላለሁ? ያኔ ከበደኝ እኮ። የእሱን አንቺ ተማርሽ ነሽ አይደለም? ተምረሻል። የእሱን አስተካክልሽ መምጣት ነበረብሽ። የዛሬ ዓመት ነው የመጣሽው በሰለጠነ ዘመን። አፕሊኬሽኑን ዳውንሎድ አድርገሽ የኢትዮጵያ ስልክ ነው የምትጠቀሚ፣ ዋትሳፕ፣ ቴሌግራም። አፕሊኬሽኑ ላይ እጅሽ ላይ ባለው ስልክ ኖቲፊኬሽን እንዲገባልሽ አርገሽ ቢሆን ኖሮ ብር ለሚልክልሽ ሰው አካውንትሽንና አካውንታሽን ትልክልታለሽ። አስገብቶ መሴጅ ሲገባልሽ መቶ ብሩን እንዲወስድ ታደርጊያለሽ። ኦልሬዲ ቤትሽን ያውቀዋል። በቃ አንድ ደንበኛ ይዘሽ ቀጥታ ወደ ራስሽ አካውንት እንዲገባ ነበር ማድረግ ያለብሽ። ማንንም ማመን የለብሽም። አሁን እሺ ማስገባት የለብኝም። ያው ሜሴጅ ካልደረሰኝ ማረጋገጥ ግዴታ ነው። ደረሰኝ እየላከልሽ ግን ደረሰኙ ፌክ ይሁን ኦሪጂናል በምን ታውቂያለሽ? እኮ ነው ችግሩ። ደረሰኙ ፌክ ይሁን ፌክ ደረሰኝ አለ ራሱ ኦሪጂናል ነው የመሰለና አስገብቻለሁ ብሎ ፌክ ደረሰኝ ቢልክልሽ በምን ታውቂያለሽ?
ሌላ ደግሞ ማንም የምታምኑ ሰው የለም። ወንድምሽ ነው። ጓደኞቼን አካውንት ቁጥር ሰጥቻቸው ባንክ ቤት ገብቶ ቼክ ማድረግ ምንም ችግር የለውም። የሰው እኔ እርግጠኛ አይደለም የሰው አካውንት ቼክ መደረግ ይችላል ጋይስ? ይቻላል? የሰው አካውንት ቼክ መደረግ አይቻልም። ሰው የሰውን አካውንት ቼክ ማድረግ አይችልም። ማሪ ገንዘብሽን በራስሽ ኢጃዛ ማትወጪ ቢሆንና ካሹን ራስሽ ጋር ብታስቀምጩ መፍትሄ እስከምታገኝ። ግን ደግሞ ለአሁንማ ካሽ እጄ ላይ አብሮሽ የሚሰራ ሰራተኛ አለ? አረቦቹ ቢሰርቁሽስ? ማለትም ቦታ ለየት እንደዚህ በሻንጣ ምናምን አይደለም ያስቀመጥኩት። የሆነች ልጅ እንደዚህ ብላኝ የምናወራናት በኢሞ እሷም እንደዚህ የጠፋች ናት። ግን እንትን ዝም ብለሽ በሻንጣ ውክልና ያለው ሰው አለ ያንቺ? የምን ውክልና? ውክልና አታውቂም? ውክልና የሰጠሽው ሰው ቢኖር ጓደኛ ወይ ዘመድ፣ ውክልና ዘመድ ወይ ጓደኛ ቢኖርሽ ውክልና የሰጠሽው ያ ሰው ባንክ ቤት ይሄድና አንቺ አፕሊኬሽኑን ዳውንሎድ አድርገሽ እንድትከፍቺ። እኔ አሁን እህቴ ሄዳ እንደዛ ነው የከፈትኩት። የዛሬ 3 ዓመት ስከፍት ባንክ አካውንቴን አፕሊኬሽኑን ዳውንሎድ ሳደርግ እህቴ የኔ ሆኑ ውክልና ስላላት ባንክ ቤት ሄዳ አናግረውኝ ነው እንደዛ የከፈትኩት ባንክ አካውንት። አሁን እኔ እዚህ ሆኜ የኢትዮጵያ ባንክ አካውንቴን ማኔጅ ማድረግ እችላለሁ። ገንዘብ ለሰዎች ትራንስፈር ማድረግ ምናምን እችላለሁ። ሰዎች ሲያስገቡ ኖቲፊኬሽን ይገባልኛል። ገባሽ? እንትን ያለሽ እንትን ቢኖርሽ ኖሮ ምንድነው ስሙ ውክልና ያለው ሰው ቢኖርሽ ኖሮ ሄዶ ባንክ አንቺ አፕሊኬሽኑን ዳውንሎድ አድርገሽ ቫሪፊኬሽን ኮዱን ባንኩ ይሰጥሻል ቀጥታ ለራስሽ፣ አንቺን በስልክ አገናኝተውሽ። በቃ እስኪ እሞክራለሁ ካለ እንደዛ ውስጥ ሆነው ኤምባሲ ጠይቂ። አካውንት መክፈት ከቻልሽ አካውንት እኮ አላት ማሪ። መች አካውንት አጣች መስዬ? አካውንት አላት። አፕሊኬሽኑን እንድትከፍት እኮ ነው ኖቲፊኬሽን እንዲገባላት። ደሞዟን ማዳም ስትሰጣት ብሩን የሚልክላትን ሰው ገንዘቡን ሲያስገባ እሷ ኖቲፊኬሽን ሲገባላት ገንዘቧ እንደገባ ስታክ ብሩን መጥቶ እንዲወስድ ታደርጋለች። አዲስ ብትከፍትስ ምን ዋጋ አለው? አፕሊኬሽኑ ካልሰራ። አፕሊኬሽኑ የሚሰራው ከኢትዮጵያ ከባንክ ቤት ነው እኮ። ባንክ ቤቱ ነው ቫሪፊኬሽን ኮድ የሚሰጥሽ። አፕሊኬሽኑን አክቲቭ ለማድረግ ለመጀመሪያ ጊዜ ዳውንሎድ አድርገሽ ስትከፍቺ ኦኬ፣ ቫሪፊኬሽን ኮዱን የሚሰጥሽ ባንክ ነው። እሱን ካስገባሽ በኋላ ነው የራስሽን ፓስዋርድ የምትቀይሪ። ገባሽ? እኔ ከሃይፎን ላይ በጣም ሲያስቸግረኝ ራሱ ሳምሰንግ፣ ለዚህ ብቻ ብዬ ሳምሰንግ ስገዛ ያውን ባንክ አካውንት የምጠቀምበት ስልክ ስዊች ኦፍ አድርጌ ነው የማስቀምጠው። ትራንስፈር ማድረግ ስፈልግ ብቻ ነው ስዊች ኦፍ ማድረገው እና ሳምሰንጉ ላይ ዳውንሎድ አድርጌ እንደ አዲስ እንትን ላደርግ ስልክ ጠፋ እና እንደ አዲስ ነው ባንክ ቤት ሄዳ እህቴ ቫሪፊኬሽን ኮዱን እንትን ያሉት። ስለዚህ አፕሊኬሽን ቀድሜ አውርጄ ባንክ ቤት አንድ ሰው እንትን ሄዶ ውክልና ያለው ሰው ዝም ብሎ አይቻልም። ውክልና ያለው ሰው አንቺ ከኢትዮጵያ ከመውጣትሽ በፊት ውክልና የሰጠሽው ሰው ካለ፣ ካልሆነ ግን ኤምባሲ ጠይቅልሻለሁ። ውክልና አንቺ መስጠት ከቻልሽ ኢትዮጵያ ላለ ሰው ግን ገንዘብሽን እንዲያወጣ ሳይሆን ጀስት ቼክ እንዲያደርግ እንዲያደርግ የምትመርጪው አለ። ኤምባሲ ሄደሽ ውክልና መስጠት ትችላለሽ ለምታምኙ ጓደኛ። ያ ሰው ማውጣት ይችላል። ያ ሰው ሄዶ አፕሊኬሽኑን አንቺ ጭነሽ ያ ሰው ሄዶ ውክልና የሰጠሽው ሰው ባንክ ሄዶ ያገናኝሻል። ገባሽ? ግን ፓስፖርት ኮፒ ያለሽ? አይ ቲንክ ፓስፖርት ኮፒ ያስፈልጋል። ፓስፖርትሽን ይዘሽ ነው የጠፋሽ? ጠፊ? አዎ አለኝ። መጀመሪያም ሴትዮ ያልተቀበለችኝ። በጣም ጥሩ። ስለዚህ ኤምባሲ ሄደሽ ለምን ውክልና አትሰጭም? እንደዚህ ችግር የለውም ማለት መንገድ ላይ ኤምባሲ እኮ ፖሊስ አይደለም እኮ ኤምባሲ እኮ የኛ ነው እኮ የኢትዮጵያውያን ነው። አይዝም እኮ ፕሮቴክት ያደርግሻል እንጂ አይዝሽም ኤምባሲ። ስለዚህ ኤምባሲ ሄደሽ ለምታምኑ ሰው ውክልና ትሰጫለሽ። ውክልናውን ስትልኪላቸውና ሲደርሳቸው እነሱ ሄደው አፕሊኬሽኑን ትጭኝና ቨሪፊኬሽን ኮዱን ይሰጡሻል። ኢቃማት አሰራ ሀቡ ትችላለች ገና መጥፋቷ። ወይ ደግሞ እንደዚህ አድርጊ ማሪ፣ መጀመሪያ አሁን ገና ከጠፋሽ 2 ወርሽ ነው አይደል? መንገድሽን ደፍተሽ ስሪና ብር አጠራቅመሽ ኢቃማ አሰሪ። እችላለሁ እንዴ ሀቡ? እንዴት እችላለሁ? ኦፍኮርስ እያሰሩ እኮ ነው ብዙ ልጆች። የምህረት አዋጅ አለ እኮ ሳውዲ ላይ። እሺ እንደዚህ ብር አጠራቅሚና ህጋዊ ሁኚ። መጀመሪያ ኢቃማ ካሰራሽ በነፃነት ከፈለግሽ የሳውዲ ባንክ አካውንት ከፍተሽ በሪያል ታስቀምጫለሽ ብርሽን።
እሺ እንደፈለኩ መላክም አይጠበቅብሽም። እንደውም ምንዛሬው የኛ ብር የሞተ ስለሆነ እስከምትሄጂ እስከዛ ይጨምራል ምንዛሬው። በሳውዲ ሪያል ታስቀምጫለሽ። ህጋዊ ከሆንሽ ባንክ አካውንት ትከፍችና። እሺ እንዴት ማውጣት? አሁን መንገዱን ነው እንጂ። እሺ መጀመሪያ ብር ይኖርሻ። ከመንገዱ በፊት ብሩ ሳይኖርሽ መንገዱ ቢነገርሽ ምን ያደርግልሻል? ብሩን ያዥ መጀመሪያ። እስከ 8,000 ሪያል ይፈጃል። ስለዚህ ብር ያዥ መጀመሪያ። ከ8,000 እስከ 10,000 ይፈጃል ይቃማ። አይ አሻራዬ አይወጣብኝማ። እዛ የበፊቱ ሰዎች ነበረኝ ቃማ መጀመሪያ ላይ ጠለቤት እያለው ነበረኝ መጀመሪያ ላይ እኮ። ምንም ችግር የለውም። እሺ አንቺ አሁን ብርሽን አጠራቅሚ። ይቃማ 15,000 ነው ሀቡ። በቀደሟ ልጅ 14,000 የፈጀባት። እስከ እድልሽ ነው እንዳገኘሽው ከፊል እስከ 14,000 ሊፈጅብሽ ይችላል። ያንን ማጠራቀም ትችያለሽ። በእጄ ማጠራቀም በቃ አጠራቅሚ። 7 ወር ከሰራሽ አሁን 2 ወርሽ ነው። ሌላ 5 ወር ከሰራሽ ኢቃማ ማሰራሽ ትችያለሽ። የዛኔ ብሩ ሲኖርሽ ነይና እኔ ጋር። እኔ ጥሩ ሰው አለች አገናኝሻለሁ። ሀበሻ እሷ ናት ሰው የምታገናኝሽ። እሺ በቃ እሺ። እስከዛ ያቆየን አንቺ ነው። አሚን። አይዞሽ በርቺ። ግን በቃ ነቃ በይ ማሪ። ምግብ ቢ የራበሽ ነው የምትመጪው። ድክም ብለሻል። አይ አራበኝ። እሺ እኔ እናት ሰላም። ስምሽ ዙምራ ነው አይደለም? የአካውንት ስሜ ነው። እሺ ይመችሽ። ችግር የለም። ማንንም እንዳታምኝ እሺ። የቂራት ግሩፕ ሆነ ምን ሆነ ማንንም እንዳታምኝ። በገንዘብ ጉዳይ ምናምን ማንንም እንዳታምኝ። ይሄ ያው ሃይማኖት የሚጫወቱ ሰዎችን ተጠንቀቂ። ማንን ራስሽን ብቻ መኝ አለቅ። ልክ ነሽ። እኔ ልጅ ስለሆንሽ ነው ይሄን ማስጠነቅቅሽ። እሺ እሺ ሀቡዬ። ቻው። ሌላ ችግር አለ? ስራው ተስማምቶሻል? አሁን ያለሽበት ስራ? ስራ ምንም ሰላም ነው? ያለሽበት ኢጃዛ ቤት ጥሩ ነው? ኢጃዛ ቤት ብዙም አልቆየሁም። አሁን 2 ወር ኢጃዛ ወጥተሽ አታውቂም? አላውቅም። ኦኬ። ኢጃዛ እንኳን ምን ያደርግልሻል ቤቱ ከተስማማሽ? እኔም እንደዛ ነው። ስትጀምር እንዲህ አንድ ቤት ላይ ብቻ መስራት ነው የምፈልገው። ከተስተካከለልኝ እሺ። እንትን አሁን በውስጥ ማንም ሰው ቢጽፍልሽ እንዳትመልሽ እሺ። ብዙ ሌቦች አሉ፣ አጭበርባሪዎች አሉ። እንደ ፍቅረኛ ሊቀርቡሽ ይችላሉ፣ እንደ ሴት ጓደኛ። ማንንም አትመኝሽ። እሺ ቻው። አሁን ፎሎ ያደረጓት 200 ምናምን ሰዎች በውስጥ ሄደው ሊጀነጅኗት ነው ወይ ከዛ ኢጃዛ ቤት ሊያስጠፏት፣ ከዛ ብሯን ሊበሏት፣ ምን ሊሏት። እሺ ቶሎ አሳይኝ ማሪ፣ ልወጣ ነው። ሀይ ሀቡዬ፣ እንዴት ነሽ? አለን። ደሞዟን ጠይቂያት። 2,000 ሪያል አለች እኮ። ለዛ ነው 7 ወር ከሰራሽ 14,000 ላይ ኢቃማ ይኖርሻል ያልኳት። እሺ ከፈትሽ ፎን ቤቱን? አዎ ሀቡዬ፣ እንኳን ደስ አለሽ። ኮንግራጁሌሽን። ሳይ ጎበዝ። ሳምንት ነው የሆነኝ እና ባለፈው ቤትሽ በጣም ቢዚ ነው ሰሞኑን እና እንትን ልልሽ ነበር፣ ግን በጣም ቢዚ ነበረ ቤትሽ። ቴንኪው ሀቡዬ፣ በጣም የኔ ፍቅር። ካሜራውን አዙሪድና አሳይና። ኦኬ፣ እዚህ ጋር ያለው ሽፎኔ ቤቴ ውስጥ ነው። ሱቅ አይደለም። ላይክ ሱቅ በይው ግን ችግር የለም። አሁን ላይ ሁሉ ነገር በኦንላይን ስለሆነ እንደዚህ ኦርደሮችን እንዲያደረኩኝ እና የሚፈልጉት ጨርቅ ካለ ደግሞ አለኝ ቴሌግራም ቻናል። እዛ ላይ ጨርቆች ያመጣሉ። ማሽን አለችኝ፣ የራሴ ሲንጀር ማሽን። ራሴ ቤቴ ነው ማመርተው። ጎበዝ። ቆይ እንዲታይሽ እንደዚህ ላድርገው። ማሽኑ ካሜራውን ፍሊፕ ማድረጋችሁበትም እንደዚህ ነው ያለው። ወደዚህ ቆይ፣ ወደዛ ሊሄድና ካሜራውን ማዞር አላወቀችበት። ፎኖቹን እንድናያቸው። እሺ ይኸው
ግን እስቲ የፊት ለፊት ካሜራ የሚመስለው ለምንድን ነው ውዶቼ? የኋላ ካሜራ ነው። የኋላ ካሜራ ነው። ኦኬ ኦኬ። ሲያምሩ ያማምራሉ ሽፎኖቹ። እነዚህ አሁን 2 ሽፎኖች አንቺ የሰፋሻቸው ናቸው? እንትን አለኝ ልጅ አለኝ የሚሰራልኝ ልጅ። እኔ የተማርኩኝ ነው ግን እሰፋለሁኝ። እንደዚህ ማለቅ ያለባቸው ነገሮች ሲኖሩ ምናምን እሰፋለሁ። ግን መኪናው ጋር ቁጭ ብለሽ ሳይሽ እኮ ምትሰፊ ይመስሎኛል። አዎ እጨርስለታለሁ። አንዳንድ ነገር ሲኖሩት እጨርስለታለሁኝ። ግን በተማሪ እጅ የተሰራ ለከስተመር አልሸጥም። አቡዬ እውነት ስነግርሽ የግና ነሽ። እውነት በጣም ጎበዝ ነሽ። ጨርቆቹ ያማምራሉ። በጣም ጎበዝ ነሽ። እንኳን ደስ አለሽ። ከዚህ በላይ ደግሞ አሁን በትንሹ ነው። ወደፊት ደግሞ አድገሽ 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 ትልቅ ሱቅ፣ ቅርንጫፎች ምን ይኖሩሻል ኢንሻአላህ። አሜን ሀቡዬ አሜን። አዎ ያው አንዳንዴ ለበጎ ነው ምንም ነገር ሲሆንና መጠቀም ነው። እነዛን ነገሮች ለመልካም መቀበል ነው የሚመጡብሽን ነገሮችና እግዚአብሔር የተመሰገነ ይሁን። አሚን አሚን። በጣም ደስ ይላል። እንኳን ደስ አለሽ ማሪ። አሜን የኔ ቆንጆ። በጣም አመሰግናለሁ ስላስገባሽኝ ሀቡዬ። ማዘዝ የምትፈልጉ ሰዎች ያ እሺ፣ ቆይ እዛ ቦታ ይሊድ ይታያል ሽፎኑ? አዎ ይታያል። ቴንክ ዩ ሀቡዬ። አዲስ አበባ ነው ያለሁት ሰሚት አካባቢ። ማዘዝ